ጉድ አትሉም? ጉድ አትሉም ወይ ማሮች ፍቅሮች ማለት ነው። ዛሬ ዛሬ ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ሰላማችሁ ስትበል እንዴት ናችሁ? እኛ ሰላም ነን፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ውድ የሀገሬ ልጆች ማለት ነው። እንዴት ናችሁ? አለን ዛሬ ማለት ነው። የእነ አብርሃምን ቪዲዮ እያየው ነበርና ጉዳቱ አብርሃም ጠገበ። አብርሃም በጣም ነው የጠገቡ፣ በእውነቱ በጣም ማለት ነው። እንግዲህ ሩታ እስካሁን ድረስም ተስፋ የማትቆርጠዋ ሩታዬ፣ የኔ ጠንበለል፣ የኔ ሸንቃጣ ማለት ነው። የኔ ሸንቃጣ እስካሁን ድረስ እንግዲህ ተስፋ አልቆረጠችም። አብርሃም ወደ ራሷ እንደሚመለስላት ፈልጋ ነበረ ማለት ነው። ግን አልሆነም። እሱ አይፈልግም። በቃ ፍቅር ነው የምፈልግ ካሁን በኋላ ሄርሜላም አንቺም ሩታም ከህይወቴው ውጡልኝ፣ እኔ እናንተን አልፈልጋችሁም ብሎ ተናገረ ማለት ነው። እኔ ማለት ነው ሪተን ሩታ ይሄ በእርግጥ እንትና ማናትች ሄርሜላም ምንም አልመሰላትም። ስለ አብርሃም ልደቷን አክብራ ምናምን ነገር አይታችኋታል አይደለ? እንዴት አምሮባት እንደነበረ አለባበሷ ምናምን ራሱ ወይ የሌለ ነው። አለባበሷማ የሌለ ነው ውዶች። ግን እንዴት ነው ማለት በጣም ማለት እኔ እንጃ። በጣም አለባበሷ ያኔ ወርድ ነው ምናምን ነገር በጣም ደስ ይላል። ግን ትንሽ አለባበሷ ብዙም ደስ አላለኝም። ምክንያቱም ኑዩልኝ፣ በቃ ኑዩልኝ፣ በአደባባይ ኑዩልኝ ነው ያለች ሄርሜላ ማለት ነው። ለዚህ ልክ መሆን የለባትም። ግን ሄርሜላ እውነት ካወራን ማሰብ ያኔ ልደቷን ታክብር እንደ ማንኛውም ሰው ትደሰት ምናምን። ግን ልብሱ ሳይሆን ማለት ነው ውዶች፣ ልብሱ ሳይሆን እኔ የደበረኝ አለባበሷ ነው። እንደዛ መሆን እኔ አላውቅም። እንግዲህ መብቷ ነው። ለማንኛውም ወደ ዋናው አጀንዳችን ስንሄድ ማለት ነው ሩታዬ አሁንም ተስፋ አልቆረጠችም። ስለዚህ አብርሃም ጭባ ጭቤ እየተጫወተ ስለሆነ ለምን አታየውም? አሁን የኛን ጥያቄ ለሩታዬ ማለት ነው አብርሃምን ለምን አታየውም? እንደፈለገ ይሁን ከፍቅር ጋር እዚህ በፊት ያሳለፈው ህይወት ነበር አይደለ? ያንን ከ5 አመት እና ከ3 አመት በኋላ ካለፈ በኋላ መጥቶ በህይወትሽ ለኔ ጥሩ ይሆናል ብለሽ ታስቢያለሽ ወይ ሩታዬ ማለት ነው። ስለዚህ ሄርሜላንም እንደዚህ ህይወቷን ምስቅልቅል አድርጎ ማለት ህይወቷን ሳይሆን በቃ ጊዜዋን ተጫውቶባት ምናምን ነገር የፈለገውን ብቻ ብዙ ነገር አለ አድርጎባት ሄደ ማለት ነው። አሁን ይህን ሁሉ እንዴት አይሰማሽም? ልጅም ቢሆን እኮ ያድጋል እኮ። ልጅ ከተወለደ ችግር የለውም ያድጋል። አንቺ ደግሞ እግዚአብሔር ይመስገን አለ ማለት ያው ነገርየው አለ ትችያለሽ ለማለት ነው። የቤት ኪራይም ሆነ ምንም ሆነ ስለምትችይ ሰላም ሩታዬ ማለት ነው። እኔ የምመክርሽ አብርሃም ተወት አድርጊው። ዴቭን ብሎሻል እኮ ተወት አድርጊው። ለአንድ ወር ለ2 ወር አብርሃምን ተወት አድርጊው፣ ይቅርብሽ። ምን ያደርግልሻል? ራሱ ለምኖ ይመጣል ብሎ ነግሮሻል። ስለዚህ ሩታዬ ማለት ነው ቆፍጠን ብለሽ ልጅሽን ማሳደግ አለብሽ። በዚህ ልክ ባትን ለማመጩ ጥሩ ነው አብርሃምን ማለት ነው። እና ምን ማለት ፈልጌ ነው ሩታዬ አብርሃምን በዚህ ልክ ባትከታተዩ ጥሩ ነው ብዬ ነው የማስበው። ምክንያቱም እሱ አሁን ተፈላጊነት ስለሚሰማው ማለት ነው። አብርሃም አሁን በቃ እኔ ተፈላጊነት እኔ ነኝ ምናምን እያለ በቃ በጣም ደስ ብሎት ራሱን ከፍ አድርጎ ምናምን በቃ በ3 ሴት ማለት ነው በ3 ሴት ታጅቦ ስለሚሄድ አብርሃም አሁን ቅብርር ነው ያለው ማለት ነው። ምክንያቱም ሩታዬ ዝም ብለሽ ልጅሽን ብታሳድጊ ጥሩ ነው እንደኔ ማለት ነው። ልጅሽን አሳድጊ እንደ ማንኛውም ሰው ያማረብሽ ነሽ፣ ቁመት አለሽ፣ መልክ አለሽ። እንደ ማንኛውም ዝንጥ ብለሽ ልጅሽ እያሳደግሽ መኖር ሲገባ ነው የሚሻለው ወይስ ከአብርሃም ቄጥቄጥ እየሄዱ መከተል ነው የሚሻለው? እስቲ ንገሩኝ ውዶችዬ ማለት ነው። ጉድ እኮ ነው እንዴ! ግርም ብሎኛል እኔ የሪተ በዚህ ልክ መለማመጥ አብርሃምን በጣም ግርም ነው ያለኝ። እንደዚህ ወንድ ልጅ ስትለማመጪው አይወድም። በቃ ኩስትር ማለት ነው። ኩስትር ብለሽ ከልጅሽ ጋር እግዚአብሔር ይመስገን ልጅሽ አለ። ከሱ ጋር ሲደብርሽ ከሱ ጋር ትጫወቻለሽ ምናምን ነገር። በዚህ ልክ እንደዚህ መለመን ሩታ ተይ እንጂ የኔ ቆንጆ ተይ እንጂ። በቃ ሮጦ
ደስ ሲለው ማለት ነው ደስ ሲለው ይመጣል። ሩታዬ ይቅርታ አድርግልኝ ብሎ ጠግቦ በቃ ከፍቅርም ከሄርሜላም ከዛም እያለ ጠግብ ካለ በኋላ ይመጣል ወደ አንቺ። ስለዚህ በዛን ሰዓት ኮራ ቀብራር ትይበታለሽ አንቺ ማለት ነው በሱ ልክና ምን ለማለት ፈልጌ ነው። ለማንኛውም በዚህ ልክ ባት ለማመጩ ጥሩ ነው። የሴቶች እኛንም አታሳድቢን ሪታዬ፣ ምን አስበሽ ነው? እኔ እኮ ደግሞ ማለት ነው ሞክሼ ስለሆንሽ ደግሞ በጣም ነው የምወድሽ። በጣም ማለት ነው በጣም ነው የምወድሽ ሩታዬ፣ በጣም ነው የምወዳት። ከመጀመሪያው ጀምሮ እወዳታለሁ ማለት ነው። ግን አሁን ላይ አብርሃምን ስትለማመጥ በዚሁና በትሎ ልጃችን እናሳድግ እሱ አይፈልግም። እሱ እንደ ማንኛውም ሰው ትዳር ይዞ ሰከን ብሎ ቤቴ አባወራ መሆን አይፈልግም። እሱ የሚፈልገው ወደዛች አንዷን ሲያይ የሚያምረው ላጥ፣ አንዷን ሲያይ ደግሞ የሚያምረው ላጥ፣ እንደዚህ አይነት ነገር እንዲህ አይነት ህይወት ሰው ስለሆነ የሚያስደስተው አብርሃም አንቺ ለምን አታየውም? ዴቭ እኮ ብሎሻል። በቃ ታየው ልጅሽን አሳድጊ አብረሽ ከልጅሽ ጋር እሱን ትውት አድርጊ፣ በራሱ ጊዜ ሮጦ ይመጣል ብሎሻል ዴቭ። ስለዚህ ኮስተር ብለሽ ልጅሽን አሳድጊ፣ አለቀ። የቤት ኪራይ ከከፈለልሽ ምን ካለልሽ አንቺ ምን አገባሽ? ይመጣል ሮጦ ጠግቦ ከፍቅር ጋር ያለውን ፍቅር ጭርስ ካረገ በኋላ ከተፍሎ ይመጣልሻል። የኔ እናት በዚህ ልክ አትለማመጪው። ዴቭም ነግሮሻል፣ በቃ ታዩ ብሎሻል። ዴቭማ በቃ የመጨረሻ ተናዱ። አንተ አሰደብከን፣ እናቶቻችን አሰደብክ፣ አባቴን አሰደብክ፣ እህቶችን አሰደብክ ነው ያለው። አብርሽ ምንም አይመስለውም። ቤተሰብ ተሰደበ፣ እናት ተሰደበ፣ ወንድም ተሳደበ። ፍቅር እኮ መጥፎ ነው። አሁን እንግዲህ ውዜ ራሱ በቃ እንዴት እስከዛሬ ታመህ ከነበረው ህይወት ወጥተህ እንደገና የምትመለሰው ለምንድን ነው ብላ ጉዜም ጓገጭ እያለች ነበረ። እሱ አይሰማም፣ ዴቭ አይሰማም፣ እንትና ይሄ አብረሽዬ አይሰማም። መሮጥ ነው የምፈልገው ከዛችም። ውይ እንዲህ አይነት ወንድ ህይወትሽን ነው ባጭሩ የሚያስቀርብሽ ማለት ነው ሩታዬ። ስለዚህ እንግዲህ አለች እኮ እኔ ከመልክ መልክ አለኝ ቁመት ከሁሉ ነገር እግዚአብሔር ይመስገን አሳክቶ ሰጥቶኛል አለች እኮ ሩታዬ ማለት ነው። ስለዚህ እንደዛ ካልሽ ለምንድን ነው በዚህ ልክ የምትለማመጪው አብርሃምን? ለምንድን ነው? ምን አድርጎብሽ ነው ግን አብርሃም? አሁን ጥያቄ መጠየቅ የምፈልገው አብርሃም ምን አድርጎብሽ ነው? አረ እነዚህ ደግሞ ምን አድርጎብሽ ነው በዚህ ልክ? ጉድ። ለማንኛውም የነበረን ቪዲዮ ይህን ይመስላል። ላይክ ሰብስክራይብ እያረጋችሁ አበረታቱ ነው የምንለው። ሩታዬ እንግዲህ ልቦና ይስጥሽ ነው የምንለው። ለማንኛውም እና ከሄርሜላ ያው እንደምታዩት ዛሬ ቋቀጭ እያለች ሚዲያው በሙሉ የሷ ፎቶ ነበር ማለት ነው። ልደቷ ነበረ ዛሬ ሄርሜላ ማለት ነው፣ ልደቷ ነበረ። በጣም ደስ ይላል። ግን አብረሽ ፎቶ አልተነሳሽም ከሷ ጋር ሩታዬ? ምን ነው በሰላም ነው? አብርሃምም ሸርም አላደረገም የእሷን ቪዲዮ ምናምን ነገር ማለት ነው። ቢያንስ እንኳን ተወለድሽ ሄርሜላዬ፣ እንኳን ተወለድሽ የኔ ቆንጆ ብለሽ ቢያንስ ምን ችግር አለው? ቢያንስ ያኔ እሷም ሴት ልጅ ናት እንደ አንቺ ተጎድታለች። ስለዚህ እንዲያውም ደስ የሚለው ነገር እሷ እኔ ግን ማለት ነው እንዲያውም ሩታዬ ደስ የሚለው ነገር ከሄርሜላ ጋር ታርቃቸዋል። በጣም አሪፍ ነው፣ ደስ ይላል። ግን ከእሷ ጋር አብራችሁ አንድ ላይ ቪዲዮ ቢሰሩ በጣም ቆንጆ ነው። ሰው ራሱ በቃ ያይላችኋል ምናምን ነገር። የዛኔ አብርሃምን በቃ ደሙድ ፍልት ነው የሚለው። አብርሃም በነገራችን ላይ ቅናተኛ ነው፣ በጣም ነው የሚቀናው። በጣም ስለሚቀና ከእሷ ጋር አብረሽ ቪዲዮ እየሰራሽ እንትን ምን ይመስልሻል? ቪዲዮ ስሩ፣ ከፍቅር ጋር ቪዲዮ ስሩ፣ ዘና ፈታ በሉ ምናምን እንጂ እንደዚህ እየፈለግሽና ልጃችን አብረን እናሳድግ በዚህ ወጥቶ በዚህ ወርድ ደግሞ እኮ ሰላም ስትለው ራሱ እኮ እንደዚህ እቅፍ ነው የሚያደርጋት። እቅፍ አረ አብርሃምና ተረግሟል። እኔ ብያቸዋለሁ፣ እናቱም አባቱም ተረግሞ አብርሃም የተረገመ ነው የሚመስለኝ ብያቸዋለሁ። የምር አልተመረቀም። ቢመረቅማ እንደዚህ አስሩን ሴት ያየውን ሴት ሁሉ በቃ አይኑ አይቀላውጥም ነበረ። ከዛም ክልውጥ ምንድን ነው አንተ አብርሃም? አንድ ሴት አይበቃህም እንዴ? ጉድ ገርሞኝ ልሞት ነው። እና ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንግዲህ የዛሬ ቪዲዮ የነ አብርሃም ማለት ነው በጣም ያስቃል። በጣም ነው የሚያስቀው። አብርሃም ያስቀኛል፣ ዘላም ያረገኛልም ያናደኛልም። ግን ሩታ ግን በዚህ ልክ ባትን ለማመጩ ጥሩ ነው ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ቻው